ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ኦሮሞ እንደሚተርተው አርቢ ቆሬን ወራንቴፍ ይኖኮሉ ዝሆን እሾ ስለወጋው አያነክስም እንኳን ስለመነከሱ እሾ ስለመሮሩም አያስብም። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ አጀብነ ወሎ የፍቅር ሀገር ከተገኘማ ካንቺ ነው ማደር። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር ፕሬዝዳንት በሁለቱ ምክር ቤቶች መክፈቻ ላይ ተገኝተው ባቀረቡት ንግግር ላይ ለምናነሳቸው ጥያቄዎች መልስና ማብራሪያ ለመስጠት ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከላችን ስለተገኙ ከልብ አመሰግናለሁ። እንደሚታወቀው የሁሌም እድሏ ሁለንተናዊ ማንነቷና መታወቂያ አርማዋ ለጠላት አለመንበርከክ፣ ለችግሮች አለመረታትና ሁሉንም እንቅፋቶች በአሸናፊነት መወጣት የሆነችው ውዲቱና ውቢቷ የታሪክ የባህልና የተፈጥሮ ሀብት ባለጸጋና የጀግና ልጆች እናት የሆነችው ሀገራችን ኢትዮጵያ በእርሶ በአርቆ አሳቢ ልጇ ብልህ አመራርና በክንደብርቱ ልጆቿ የተባበረ ጥረት ወደ አዲስና ብሩህ የታሪክ ምዕራፍ መሸጋገር ጀምራለች። ከዘመናት የፖለቲካና የኢኮኖሚ የአቅጣጫ ብዥታ ወጣ የጠራ የእድገት ፈር ይዛ መራመድ በመጀመሯም የተደበቀ እምቅ አቅሟ እየተገለጠ ቶሎ የማደግ ተስፋችን እየለመለመና ደረጃ በደረጃ እየተጨበጠ መጥቷል። በዚህ ረገድ የኢትዮጵያ ሕዝቦች የጉልበት፣ የእውቀት፣ የገንዘብ፣ የላብ፣ የእንባና የደም ውጤት የሆነው የታላቁ ህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያ ሕዝቦች ከተደመርን፣ ከተባበርን፣ ተስማምተንና ተደማምጠን ተናበንና እጅ ለእጅ ተያይዘን የአገር ጥቅምን አስቀድመን ከሰራን ምንም የሚሳነን እንደሌለ ያረጋገጠ ታሪካዊ ክንውን ነው። ይህ ድል የፈጠረብን ልዩ ደስታና ከፍተኛ የመነሳሳት ስሜት ልባችንን እያሞቀ ባለበት ሁኔታ እርሶ እዛው በግድቡ የታሪክ ምንጣፍ ላይ ቆመው ለሕዝብ ያበሰሯቸው ሜጋ ፕሮጀክቶችና በየልማት መስኩ መመዝገብ የጀመሩ የብልጽግና መሰረቶች እንደዚሁም የወል ትርክትን በማጉላትና አብሮነታችንን በማጠናከር ረገድ እየታዩ ያሉ ተስፋ ሰጪ ሁኔታዎች የአገራችን የማንሰራራት ዘመን የማዕዘን ድንጋዮች በመሆናቸው ልዩ ግምት የምንሰጣቸው ናቸው። ከዚህ አንጻር የፓርላማ አባላት በሰሞኑ ጉብኝታችን በቦሌ ለሚ የኢንዱስትሪ ፓርክ ውስጥ ወደ ስራ በገቡ ዘመናዊ ፋብሪካዎችና በክቡር አቶ አብዱል ሐኪም መሐመድ ባለቤትነት በተቋቋመው ኤኤምጂ ሆልዲንግስ ዘርፈ ብዙ የግል የኢንዱስትሪ ፓርክ ውስጥ ያየነው አስደናቂ የኢንዱስትሪ አብዮት የተስፋ ችቦ ከሌሎች የልማት ስራዎቻችን ጋር ተዳምሮ አገራችን ወደ አዲስ ምዕራፍ እየተሸጋገረች ለመሆኑ አንድ ማሳያ ነው። በእርግጥም በእርሶ አመራር በመንግስትና ለሀገራቸው እድገት በጽናት በቆሙ ዜጎች የጋራ ጥረት በሀገራችን እየታየ ያለው ለውጥ ብሩህ ተስፋን የፈነጠቀ ብቻ ሳይሆን የሚታይና የሚጨበጥ ነው። ሆኖም ግን እነዚህን ግልጽ የለውጥ ፍሬዎች ለማየት ያልቻሉ በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች እንዳሉ እሙን ነው። በጥላቻና በቅናት የታወሩ ባህር ውስጥ እየኖሩ የማይረጥቡ አሳዎች
ዓለም ያመነውንና ያደነቀውን የለውጥ ጉዞ የድል ፍሬዎች መካድ ወይም ማየት አለመቻል ማለት ሁለት እጅን ወደ ላይ ዘርግቶ የፀሐይ ብርሃን ምድር ላይ እንዳይደርስ ለመጋረድ እንደመሞከር ያለ ከንቱ ልፋት በመሆኑ በዚህ መስክ የተሰማሩ በከንቱ የሚዳክሩ ወገኖች የሚታዘንላቸው ናቸው። ልፋ ያለው በሕልሙ ግንድ ተሸክሞ ሲዞር ያድራል እንዲሉ ዓይናቸውን በጨው ታጥበው በጥፋት ሚዲያዎች ላይ እየወጡ በቅሎ ሰማይን ስትረግጥ በዓይናችን በብረቱ አይተናል፣ እንዳትወልድም ከረገሟቱ ወገኖች ጋር ነበርን እያሉ ያለ ሀፍረት በሚለፈልፉ የሐሰት ወሬ ፈብራኪና አሉባልታ አራጋቢ መንጋዎች ጩኸት ደማቁ የኢትዮጵያ ወደፊት ጉዞ አይደበዝዝም፣ አይገታምም። ዘመን የሻረውንና ታሪክ ያነወረውን ያረጀ አፈጀ ዓላማ አንግበው ከሕገ መንግሥታዊ አግባብ ውጪ ስልጣንን በኃይል ለመቆጣጠር በሚያልሙና በጌቶቻቸው ከንቱ መፍጨርጨርም የብልጽግና ጉዞአችን አይደናቀፍም። ውዲቷ ኢትዮጵያችንን ደማቅ የአፍሪካ የብልጽግና ተምሳሌት ለማድረግ ክቡርነቱ ያለዎትን ራዕይና እምቅ አቅም የተረዱ ሐሳብ አጠር የውድቀት ኃይሎች የአገር መሪንና ሕዝብን ማራራቅ ያስችለናል ብለው ክቡር ማንነቱን ለማጠልሸት ስሙን የጥፋት መዝሙራቸው አዝማች እያደረጉ አብይ 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 እያሉ ቀን ከሌሊት በመጮህ ማንነታቸውን ያረከሱ ሁሉ ቅዠታቸው አይሰምርላቸው። ኦሮሞ እንደሚተርተው አርቢ ቆሬን ወራንቴፍ ሂኖኮሉ ዝሆን እሾ ስለወጋው አያነክስም። እንኳን ስለመነከሱ እሾ ስለመሮሩም አያስብም። ጉዟችን ይቀጥላል። የእድገት ፍላጎታችን እስከ መጨረሻው የድል ሰገነት ድረስ በትውልድ ቅብብሎች ይረጋገጣል። ይህን ካልኩ በኋላ ክቡር ጠቅላይ ሚኒስትር ወደ ጥያቄ ስገባ በ2018 የመንግስት የትኩረት አቅጣጫ ላይ በግብርና ልማት 6.8% እድገት ለማስመዝገብ ታቅዷል። ግብርና የምግብ ዋስትናን ለማረጋገጥ፣ ለኢንዱስትሪ ግብዓት አቅርቦት፣ ለስራ ዕድል ፈጠራ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካትና የወጪ ንግዳችንን በሚገባ ለማሳለጥ ያለው ሚና ከፍተኛ ነው። መንግስት ይህንን በሚገባ ተረድቶ በልዩ ትኩረት እየሰራ እንደሚገኝ ይታወቃል። በመሰረቱ ለግብርና ምርትና ምርታማነት እድገት የአፈር ለምነትንና ጤንነትን መጠበቅና ማሻሻል ወሳኝ ነው። ሆኖም ግን የሀገራችን ደጋማና ዝናብ የሚበዛባቸው አካባቢዎች ለሰብል ምርት ምቹ ቦታዎች ቢሆኑም በአፈር አሲዳማነት እጅግ የተጠቁ በመሆናቸው ምርታቸው ከጊዜ ወደ ጊዜ እያሽቆለቆለ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር በ2018 ዓ.ም የትኩረት አቅጣጫ ላይ ለአፈር ለምነትና ጤንነት ጠንቅ የሆነው የአፈር አሲዳማነት ችግርና መፍትሄው ጎልቶ ያልተቀመጠ በመሆኑ ይህንን የተቀመጠውን ግብ እንዴት ለማሳካት ታስቧል? በተጨማሪም ከተረጂነት ወደ አምራችነት ብሎም የምግብ ሉዓላዊነትን ለማረጋገጥ የተጀመረው ስራ የእስካሁን አፈጻጸም በምን ደረጃ ላይ ይገኛል? አመሰግናለሁ።